እብድ ነበርኩ ከፈሷ የተጣላች እብድ በቃ እብድ ምንም በቃ ግራ የገባኋቸው እብድ ነበርኩ እና አባዬ ስልከኛ ይለኛል እና ያብዳል ክላሱ ደግሞ ግማሹ ይሄ ሁሉ ስም ገዛ የመጣ ነው ስልከኛ ግን ምን ለማለት ፈልገው ነው ስልከኛ ለማለት በቃ አንዳንድ ጊዜ አባቶች እንደሚሉ ስልክ የሚያወራ ሰው ብዙ ያወራ ብዙ ያብዳል ማለት ይመስለኛል አባቴ ብቻ ስልከኛ ይለኛል እና በበርቸበራ ትላለች እማዬ ደግሞ እና እንደሱ ሆኜ ነው ያደኩት የቤቴ አጫዋች ነበርኩ ብዙዎቹ እህቶቼና ወንድሞቼ ጸጥ ያሉ ናቸው የኔ እብደት ግን ያው ወደ ቀበሌም ገባ ወደ ከፍተኛ ከትምህርት ቤት ነው የጀመርኩት ትምህርት ቤት ዘፋኝ ነበርኩ ደናሽ ነበርኩ በቃ ምራ ቅዱስ በቃ ያንሳል ተደባዳቢ ነበርኩ የኔ ብዙ ነው ታሪኩ ደግሞ ተመትቼ አልገባም እሱ ሞታ ሁሉ ጊዜ እናትና አባቴ ጋር የምመጣው እኔ እየደበደብኩ ነው ስለዚህ ብዙ ታሪክ አለኝ እኔ በቃ ልጅነቴን ወደኋላ ካስታወሽ ብዙ ነው ደግሞ ሰው ውሃ ሲጠማው ሰው ሲቸገር አልወድም እሱ አይደለም የሚገርምሽ ወፍ ወድቃ ወይ ግብ ወድቃ ካዩ አልሄድም እኔ ትምህርት ቤት ሁሉ ይረፍድብኛል ገና ከልጅነትሽ ማለት ነው በዛ ሰዓት ነው ማለት ወፍ አቁሜ እንደዚህ አቅፌ ሁሉ አጠጣ ነበርና በጣም ሰው ይገርመው ነበር እንደዚህ ያደረኩ በእጄ ምናምን በጣም ደስ የሚል ልጅነት አሳልፌያለሁ ልጅነቴን ሳስበው እውነት ነው የምነግርሽ በጣም ደስ የሚል ጥሩ ጊዜ ነው ያሳለፍኩት ቤተሰቦቼ እርስ በራሳችን እኛ ቤት ጓደኛ ያስፈልገንም ነበር በጣም ነው የምንዋደደው እኔ ትንሽ ጨዋታ ጨምርበታለሁ ደስ ይላቸዋል ወንድሞቼ አጥኖ ተብለን አንድ ትልቅ ረጅም እንደዚህ ጠረጴዛ አለ በዚህ ወንበሩ የገባበት ጥልቁ ነው እዛ አጥኖ ይባላል ልክ አጥኖ ብለውን እነሱ ዞር ሲሉ እህቶቼ እያልኩ ማስደሰት ነው እነሱ ካካካ ሲሉ በሩ ከፈት ሲል እኔ ቆሜያለሁ ይዘው በቃልቶ ይጠርጉኛል በቃ እንደዛ ያጎረብሳሉ እንዲያለው በቃ ተኝተዋል አስተኛቸው ማስቃቸዋለሁ ያየሁት ነገር ያስቀኛል